ሰላም ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በዚህም መሰረት የንብረት ግብይቶችን የሚከታተል ቡድን መቋቋሙ ታውቋል። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ የሚያተኩር እንደሆነ ያወቅነው። ከዚህ ጎን ለጎን መንግስት የግለሰቦችን የባንክ እንቅስቃሴ በትኩረት በማጣራት ላይ መሆኑን አውቀናል። ቁጥጥሩ በገንዘብ ላኪዎችና በገንዘብ ተቀባዮች ላይም እንደሚከናወን ነው የደረሰ መረጃ የሚያመለክተው። ከአጨቃጫቂው የንብረት ማስመለስ አዋጅና መንግስት እየወሰዳቸው ከሚገኙ እርምጃዎች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በተለይም የዳያስፖራው ማህበረሰብ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸውን ግብይቶችና የንግድ እንቅስቃሴዎች የሚከታተል ቡድን ተቋቁመዋል። የንብረት ማስመለስ አዋጅ መጽደቁን ተከትሎ በዳያስፖራው ማህበረሰብ ላይ አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን ነው የደረሰ መረጃ የሚጠቁመው። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ እንደሚያተኩር ታውቋል። ይህም ዳያስፖራው በአገር ቤት ንብረት ለማፍራት የሚያደርገው እንቅስቃሴ ላይ እንቅፋት እንደሚፈጥር ተገልጿል። አዲስ የተቋቋመው ቡድን ውጭ አገር ሆነው ቤትና ሌላም ንብረት የሚገዙ ዳያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑ ተነግሯል። ከዚሁ ጋር በተያያዘ በአዲሱ የንብረት ማስመለስ አዋጅ አንድ ሰው ያለው ንብረትና የነበረው ገቢ ካልተመጣጠነ ወደ ፍርድ ቤት ከማምራቱ በፊት በቅድመ ክስ ስርዓት እንደሚጠየቅ ፍትህ ሚኒስቴር አስታውቋል። የንብረት ማስመለስ አዋጅን በተመለከተ የአዋጁን ዓላማ፣ መሰረታዊ ይዘቶች እንዲሁም ደግሞ ቀጣይ አተገባበርን በተመለከተ የተፈጠሩ ብዥታዎችን ለማስተካከል በሚል ፍትህ ሚኒስቴር መግለጫ ሰጥቷል። በኢትዮጵያ ይህ ህግ ከመውጣቱ በፊት በወንጀል የተገኘ ሀብት ማስመለስን በተመለከተ ራሱን የቻለና ወጥ የሆነ የህግ ማዕቀፍ ያልነበረ በመሆኑ በህግ ማስከበር ሂደቱ ላይ ክፍተት ፈጥሮ መቆየቱ በመግለጫው ተገልጿል። ቀደም ሲል የንብረት ማስመለስ አዋጁን በተመለከተ ያለ ህግ ቢኖርም ብዙ ህጎችን ያካተተ እንዳልነበር የፍትህ ሚኒስትሯ ወይዘሮ ሃና አራያ ስላሴ አስታውቀዋል። ምንጩ ያልታወቀ ንብረትን በተመለከተ በቅድመ ክስ ሂደት ማንኛውም ሰው ጉዳዩን እንዲያስረዳ የሚቀርቡለት ጥያቄዎችና አቤቱታዎች የፍርድ ቤት ህጎችንና መርሆችን ተከትለው ማጣራት እንደሚደረግባቸው አንስተዋል። አቤቱታ የሚቀርብባቸው ሰዎችም በህጉ መሰረት ያላቸውን ማስረጃዎች የማቅረብ በፍርድ ቤት ዘንድ ቀርበው የመደመጥ መብታቸው እንዲከበርላቸው ይደረጋልም ብለዋል። መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ እየገለጸም ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶችን በቁጥጥር ስር እየዋሉ እንደሆነ ሰምተናል። እርምጃው የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋት ይፈጥራል በሚል የኢኮኖሚ ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ አልወሰደም በሚል አስተያየት በመስጠታቸው እንደሆነ አውቀናል። ምንጮች እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ከፍተኛ ገንዘብ ከኢኮኖሚ ውስጥ የመውጣት አደጋ ተደቅኖበታል በሚል ነው። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለሌሎች አስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይቷል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ እስካሁን በይፋ የገለጸው ነገር የለም። ከዚህ ጎን ለጎን መንግስት የግለሰቦችን የባንክ እንቅስቃሴ በትኩረት በማጣራት ላይ መሆኑን አውቀናል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳለ አሰፋ እንደገለጹት አገልግሎቱ ከተቆጣጣሪና ከህግ አስከባሪ ተቋማት እንዲሁም ከዓለም አቀፍ ተቋማት ጋር በመሆን የፋይናንስ ወንጀሎችን በመከላከል ስራ ጠንካራ ትብብር መስርቷል። በተለይም የተለያዩ አጠራጣሪ የገንዘብ ዝውውርና ተያያዥ መረጃዎችን በተመለከተ የፋይናንስ ተቋማት እንዲሁም ፋይናንስ ነክ ያልሆኑ ተቋማት ሪፖርቶችን ተቀብለን እናጣራለን ብለዋል። አቶ እንዳለ እንደገለጹት አገልግሎቱ ከተለያዩ አካላት በተለያየ አግባብ የሚደርሱትንና ከልዩ ልዩ ምንጮች የሚያገኛቸውን መረጃዎች መነሻ በማድረግ በሁለት መልኩ የኢንተለጀንስ ውጤቶችን አዘጋጅቶ ለሚመለከታቸው አካላት በማስተላለፍ ላይ እንደሚገኝ ተናግረዋል። የመጀመሪያው አጠራጣሪ ግብይት መረጃዎችን መነሻ የሚያደርግ ሲሆን ሁለተኛው ደግሞ ከተለያዩ አካላት የሚቀርቡ የመረጃ ድጋፍ ጥያቄዎችን መሰረት ያደረጉ መሆናቸውን የተናገሩት ጥቆማዎቹ የፋይናንስ ተቋማት ከንግድና የሙያ ማህበራት ከግለሰቦችና ከተለያዩ ምንጮች የሚገኙ መሆናቸውንም ተናግረዋል። ባለፉት ጥቂት ወራት ብቻ አገልግሎቱ ከ6000 በላይ የአጠራጣሪ የግብይት መረጃዎችን መቀበሉን አስታውቀዋል። አገልግሎቱ ትንተና ያከናወነባቸውን 150 የፋይናንስ
ምርመራ ውጤቶች በፌዴራልና በክልል ደረጃ ለሚገኙ የህግ አካላት ያስተላለፈ ሲሆን የፋይናንስ ምርመራ ውጤቶቹ ከ600 በላይ ተጠርጣሪዎችን መረጃ ያካተቱ መሆናቸውንም የገለጹት በአጠቃላይ ባለፉት ጥቂት ወራት ከ2 ቢሊዮን ብር በላይ የያዙ የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካላት መተላለፋቸውን አስታውቀው በኢኮኖሚው ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ወንጀሎችን በመከላከል ረገድ ሰፊ ስራ መከናወኑን አንስተዋል። ከዚሁ ጎን ለጎን ብሔራዊ ባንክ ኢትዮጵያ ውስጥ በአሁኑ ወቅት ፈቃድ ያላቸውን የገንዘብ አስተላላፊ ድርጅቶችን ዝርዝራቸውን ይፋ አድርጓል። ባንኩ አቢሲኒያ ሬሚት፣ አፍሪካ ኤክስቼንጅ፣ አላንሳሪ ኤክስቼንጅ፣ አሪፍ ሬሚት፣ ብር ሊንክ ሬሚታንስ፣ ቦሌ አትላንቲክ ኢንተርናሽናል፣ ቦተም መኒ ቴክኖሎጂ፣ ካሽ ኤክስፕረስ፣ ዳሃብሽል እና ኢትዮ ሶሉሽንስን ጨምሮ ፈቃድ ያላቸውን የ23 ድርጅቶች ስም ዝርዝር በአዲስ መልኩ ይፋ አድርጓል። ባንኩ ፈቃድ በሌላቸው ገንዘብ ላኪ ድርጅቶች በኩል ገንዘብ መላክ ወይም መቀበል በህግ እንደሚያስቀጣም ማስጠንቀቂያ አውጥቷል። በዚህ ድርጊት ውስጥ መሳተፍ በህገ ወጥ መንገድ በተገኘ ገንዘብ ውስጥ እንደ መሳተፍ የሚቆጠር ወንጀል ሊሆን እንደሚችል የገለጸው ባንኩ ህዝቡም ፈቃድ የሌላቸውን ገንዘብ አስተላላፊ ድርጅቶች ከመጠቀም እንዲቆጠብ በድጋሚ አሳስቧል።